ስለ ቪክቶር ዮኬሬሽ በሀገር ውስጥም በውጭም ያሉ ጋዜጠኞች ሜዳ ላይ ስለሚያደርገው ፕራክቲካሊ ኦን ዘ ፒች ስለሚያደርገው እንቅስቃሴና ለቡድኑ ስለሚሰጠው ጠቀሜታ ጎል ማስቆጠር ብቻ ሳይሆን በአጠቃላይ በቡድኑ እንቅስቃሴ ውስጥ ስላለው አበርክቶ የተናገሩትን ነገር በማስረጃነት ታቀርብላችኋለሁና ማስደምጣችሁ በሙሉ መስማማባቸው ናቸው። በነገራችን ላይ ጋዜጠኛ ኤፍሬም ኤማንና ፍቅር ይልቃል ከሬዲዮ ፕሮግራማቸው ላይ ባደረጉት ውይይት ከወሰድኩት በቪላው ጨዋታ ላይ ከሚገኙ ጥርብ የቪላ ተከላካዮች በሌሎች የአርሰናል አድቬንቸሮች ላይ በጣም ፊት ነው፣ አንላኪ ነው። ጎል ላይ አቅርቦቱ በጣም ለዮኬሬሽ ያለው አቅርቦትን እስቲ ተመልከት። ስንት ኳስ ነው አርሰናል ከሳንቾን ዝላልነት ጋር በፕሬስ ኦዴጋርድ ነጥቆ የሄደው ኳስ ከዙቢሜንዲ ጋር ሃይ ኮኔክሽን፣ ዙቢሜንዲ ከበረኛው ጋር ሲገናኝ ዙቢሜንዲ ብቻውን ሲሄድ የቪላ ተከላካዮች የት ነበሩ? ኤግዛክትሊ። እና እንደዚህ አይነት ኳሶችን ዮኬሬሽ አላየውም። እኔ ከፈረመ ጀምሮ ዮኬሬሽ ባዶ ጎል ተሰጥቶ ሲስትን አይቻላል። ኤግዛክትሊ ወርክሬቱ መታገሉ ሙቭመንቱ እንደዚህ ነው። ጋዜጠኝነት ማለት የስፖርት ጋዜጠኝነት ማለት በዚህ ልክ ማስተዋል፣ በዚህ ልክ ማየት ያስፈልጋል። ጋብሪኤል ጀሱስ በፍጹም ክላሲክ ብራዚላዊ ነው፣ ላኪም ነው። 55 ሰከንድ ያስቆጠረውን ጎል የተጫዋቹን አይምሮ ማሳያ ነው። እንደ ዮኬሬሽ እጋደላለሁ ቢል ሌላ 1 ዓመት ይተኛል ጋብሪኤል ጀሱስ። ይሄ ተጫዋች ጊዜ ነው የሚፈልገው። አርሰናል በቀጣይ ዓመት በዛኛው ዓመት ማየት ነው ዮኬሬሽን። ደግሞ በመጀመሪያው ዓመት ቴሪ ዳንኤል ኦነሪኮ የመጀመሪያዎቹን 6 ወር እኮ 3 ጎል አላስቆጠረም። የአርሰናል ንጉስ የሆነው። ስለዚህ ከዮኬሬሽ ባንዴ 20 ጎል አንጠብቅ፣ 30 ጎል አንጠብቅ። ግን በእያንዳንዱ ሙቭመንት ፍቅር የቡድኑ ቤስት 11 ዘአውራ የምትለው ተጫዋች እንደሆነ ማሳያ ነው። ዮኬሬሽ ላይ ትኩረት የሚያደርጉ ባላንጣዎች ይበዛሉ። በዛ ውስጥ ሳካ፣ ሊያንድሮ ትሮሳርድ፣ ኦዴጋርድ፣ ዙቢሜንዲ፣ ዴክላን ራይስ እየተጠቀሙ ነው። አዎ ትክክል። እስከዛሬም ስንገልጽ የነበረው ነው። የመጀመሪያው አንደኛ ኤሪያል ትሬት ላይ ረጅም ስለሆነ አንድ ያሰጋል። ፓርት ኦፍ ኢት ነው። የቲምበር ራሱ ሜሪኖ፣ ዮኬሬሽ፣ ማጋሌሽ ይሄ ኳስ ገጭተው ጎል ከሚያስቆጥሩት መካከል ነው እና የተወሰነውን የተከላካይ ክፍል ይይዛል። አርሰናል ብዙ ጊዜ ሰከንድ ቦል ሲጣል የሚነካ ተጫዋች አልነበር። አሁን ዮኬሬሽ ነው ያለው። አሁን እሱ ይይዛል፣ ወይ ጥፋት ይሰራል፣ ወይ ሌሎቹን ነፃ ያደርጋል። ሁልጊዜ የአርሰናል ተቃራኒዎች ስትራቴጂ ቡካዮ ሳካን ወይ ማርቲን ኦዴጋርድን ማቆም የሚል ነው። አሁን እነሱ ላይ ከመድረስ በፊት ሌላ ሺልድ አለ፣ ሌላ ከለላ አለ እና እኔ ያስማማኛል። አብዛኞቹ የተነሱት ነጥቦች ያስማሙኛል። ግን ለአንድ አጥቂ ዋና መመዘኛው ጎል ነው። ብዙ ጊዜ ነው ፍቅር። እሱ ጎል በጣም ይፈልጋል። ለተጫዋቹም ስል አንዳንዴ ሜዳ ውስጥ እኮ ያሳዝናል። አንዳንዴ አላስፈላጊ ፈርት ያደርጋል። ያንን ጎል በጣም ስለሚፈልግ አላስፈላጊ ልፋቶችን ሁሉ ሲያደርግ ታያዋል። ሪስክ ስሙት ይዘው የራሱ አሁን እንደ ማሳያነት በቅርብ ከበርንማውዝ ያደረጉት ጨዋታ በዚህ በ5 እና በ4 ተከላካዮች መካከል እንዴት ታግሎ ኳሷን ለጨራሾቹ ማቀበል እንደቻለ የግድ ጨራሽ ነው ብሎ እሱ የሚጨርስበት ቦታ ላይ ሆኖ ኳስ መጠበቅ ሳይሆን እንዴት ተጋድሎ ኢፈርት አድርጎ ኳሷን ለማግኘት በሚደረገው ትግል ውስጥ ምን ያህል ዋጋ ከፍሎ ኳሷን መቆጣጠር እንደቻለና ለጓደኞቹም ደግሞ ማንም ያውቀው ለምን ተከላካይ የፉልባክ ለምን አይሆንም? ዋናው እንደ ቲም ምን ያህል አበርክቶ በአንድ በዛ በ90 ደቂቃ ውስጥ ምን ያህል አበርክቶ አድርጓል የሚለው ነው የሚታየው በዋናነትና ይሄው ከዚህ የተለየ አይደለም። የሰው ያወራል the way he plays definitely creates mayhem and space for others. I don't feel like Arteta, I saw Carragher saying well he needs to drop in for Havertz. I don't think he does. እና ጋዜጠኛ ሶፎንያስ ነውና ግርማቸው ነው በትርታ ስፖርት ፕሮግራማቸው ላይ ከተጋባዥ እንግዶቻቸው ጋር ያደረጉት ውይይት ነው። በሌላም ቪዲዮ ሰርችበታለሁ የነሱ ሐሳብ። እነዚህን ሁሉ እድል ፈጥሯል ይሄ ልጅ። እሱ ግን አላገባም። ለምንድን ነው ይሄንን ማናየው?
ቆይ አይደለም እኔ ቆይ የተደማመጠው ሲቲ ቤት ያለው የዘጠኝ ቁጥር አጫወትና አርሰናል ቤት ያለው የዘጠኝ ቁጥር አጫወት ይለያያል። የጨዋታውን ቴምፖ በኳስ ቁጥር ማውጣት እንችላለን። ስታትሱን ብናወጣ የኳስ ንክኪ ቆይ ቹቺ አንተ 9 ቁጥር አጥቂ የምታመጣው ለምንድን ነው? ቡድኑ አሰልጣኝ ነው። አሰልጣኝ ቆይ አይደለም ቀጥታ መልስልኝ። እኔ በሁለት መንገድ አመጣለሁ። 9 ቁጥር መልሰው ቆይ አንድ ሰው ሐሳባችን ችግር የለውም። በ9 ቁጥር አጥቂ ላይ እኔ በሁለት መንገድ አመጣለሁ። 9 ቁጥር ለዲፌንስ ጤና የማይሰጥ 9 ቁጥር ኢንዱራንስ ካፓሲቲው ከፍተኛ ሆኖ ገት ያለው እንደ ኢኮሬሽ አይነት ምክንያቱም በትክክል የግድ 9 ቁጥር ጨራሽ አጥቂ ነው ከተባለ ኳስ ስኮር ከማድረግ ውጭ ሌላ የቤት ስራ የለው ማለት አይቻልም። ፕላስ የቡድኖች ራሳቸው አሰልጣኞች የሚከተሉት ታክቲክ ደግሞ ይወስነዋል። ዊዝ ቦሉን ብቻ ነው ያየው። ዊዛውት ቦሉን በፍጹም ልቀጥል ሐሳቤ የቱን አስፈላጊዎች ዊዛውት ቦሉ ትክክል ግርምሽ፣ በጣም ትክክል ግርምሽ። ቆይ እኔ ደግሞ ልንገራችሁ አንድ ጨዋታው ልጀምር ስለሆነ እናንተ እኮ ለሶስት እኮ ይዛችሁ አንድ ደቂቃ እናድርገውና እናሳጥር። አሁን እኔ ጋር የኔ ሐሳብ ምንድን ነው አሉቲም ሶፊም ሞር ፎከስ ያደረጋችሁ 9 ቁጥር ጎል ለማግባት ነው፣ ጎል ማግባት ብቻ ነው መሆን ያለበት የሚል ነው። ግን ዊዛውት ቦል አክቲቪቲውን ማየት ያስፈልጋል። 4-5 ተከላካይ ይዞልህ እነ ትሮሳርድ እንዲያገቡ እንደፈለገ ድል እየሰጠልህ ይሄን ኳሊቲ አለማየት ክፍተት ነው ብዬ አስባለሁ። እነ ትሮሳርድ ከዚህ በፊት ያገባሉ። ግርምሽ እንጨርስ ቹቻዬ ለአሉቲ አንድ መልስ ልመልስላት። የዮኬሬሽ የትኛው ጎል ነው ዋጋ ያለው ላልከው በጎል ዋንጫ እንደሚበላ ታውቃለህ? በጎል የትኛውም ጎል ለአንድ ቲም ትልቅ ዋጋ አለው። በትክክል ይህንን ድምፅ በሌላ ቪዲዮ ስለሰራሁት ከዚህ በላይ ብዙም እንትን ማለት አያስፈልግም። ግን ዋናው እዚች ፖይንት ላይ ለመጨመር በጎል ዲፈረንስ ዋንጫ ያነሱ ቲሞች አሉ። ያስቆጠራቸው 5 ጎሎች ዋጋ የላቸውም። እንደገና ደግሞ ቡድኑ አርሰናል ማሸነፉን ካረጋገጠ በኋላ በጨዋታው መጨረሻ የተቆጠረ ጎል ነው ብሎ ጎልን ያስቆጠረውን ጎል ለማናናቅ መሞከር በራሱ አንፕሮፌሽናል ነው እውነት ለመናገር እንደ አንድ ስፖርት ጋዜጠኛ እና በጣም ትክክል ያልሆኑ ሀሳቦች ናቸው። ወይም ደግሞ ስለ ዮኬሬሽ እስካሁን ስላደረጋቸው እንቅስቃሴዎች በደንብ አስተውሎት የሚጎለው ነገር ያለ ይመስለኛል። አሁን እሱም በተመለከቱ በተለይ የኛ ሀገር ጋዜጠኞች እያነሱት ያሉት ትችት ወይም ደግሞ የሚጠበቀውን ያህል እየሰራ አይደለም ብሎ ማሰብ እኔ እንደውም ዮኬሬሽ በጣም መደነቅ አለበት ብዬ የማስበው ከተሰጠው ሚና በላይ ኤኒ ገቢ ሆኖ መጫወት የሚችል ተጫዋች መሆኑ ነው። አሁን ገና 18 ምናምን ጨዋታ አድርጎ በአውሮፓ ሻምፒየንስ ሊግም በእንግሊዝ ፕሪሚየር ሊግም በሌሎችም ያስቆጠራቸው ጎሎች ብዛት ማነስ ብቻ ሳይሆን በእያንዳንዱ ጨዋታ ላይ በዚህ ቡድን እንቅስቃሴ ውስጥ ምን ያህል ሚዛን ጠብቋል ነው፣ ምን ያህል በተሰጠው ዲስፕሊን ልክ ተንቀሳቅሷል ነው፣ ምን ያህል ሁለገብ ሆኖ ከኋላ መስመር እስከ ራሱ እስከተሰጠው ኤሪያ እስከፊት መስመር ድረስ ምን ያህል